ትራማ በሁለት መንገድ ይመጣል ብዬ አስባለሁ። አንደኛው ራሱ ፕሮብሌም ነው። አሁን በተለይ ቻይልድ ትራማ ሲሆን ራሱን ችሎ ፕሮብሌም ሆኖ ይመጣል። ችግር ነው። በቃ ራሱን ችሎ አንድ ፕሮብሌም ነው፣ በቃ አድሬስ ማድረግ የሚገባ ነው። ሁለተኛው ግን ትራማ ደግሞ ኮዝ ሆኖ ይመጣል ለሌላ ፕሮብሌም ማለት ነው። አሁን የምናሉን ቻይልድ ስናየው አላት በቃ ደስ ያልሆነ ዲስፈንክሽናል የሆነ ቤተሰብ ውስጥ ነው ያደገችው። የአባትና የእናት ግንኙነት ጤናማ አይደለም። የአባትና የእናት ግንኙነት ጤነኛ ባለመሆኑ ለራሷ ያላት አመለካከት፣ ለራሷ ያላት ኢሜጅ ተበላሽቷል። እሱ ራሱን ችሎ ፕሮብሌም ነው። ከዛ ግን ያ ፕሮብሌም ደግሞ ኮዝ ሆኖ ሌላ የሪሌሽንሺፕ ፕሮብሌም ፈጠረ። ስለዚህ አሁንንም ትናንትናንም ማየት ያስፈልጋል የምንለው ለዛ ነው። ሁሌም የምንለው ነገር አለ አይደለ? ሁሉም ነገር ትራማ ላይሆን ይችላል። ትራማ የሆነውን ነገር ግን ፕሮፐርሊ ለይቶ ማውጣት። ብዙ ጊዜ አሁን እሷ ወዳ እኮ ነው ራሷን ያጠፋችው ይባላል አይደል? ወዶ እኮ ነው ራሱን ያጠፋው ስንገልጸው ነው ወዳ ነው ራሷን ያጠፋችው የምንለው እንጂ ያ ስሜት እንግዲህ አላስነሳ የሚለው ስሜት የመጀመሪያ ቀን የመጣችሁ ብላ የነገረችን ስሜት አለ አይደለ? ጸጉሬን ሳላበጥር ሌላ ሰው ሆኜ ነው የምመጣ ያለችው ስሜት ከሰውነት ውጪ የሚያረግ ስሜት ነው። በቃ ማለት መኖር እንደማትችይ እንዲሰማሽ የሚያረግ ስሜት ነው። ግን አንፎርቹኔትሊ ይሄን ስሜት ፍቅር ብለን እንገልጸዋለን። አይገባኝም እንዴት እንደሆነና ፍቅርን እንዲህ ነው የምንገልጸው። ስለዚህ የሆነ ሰው ራሱን ቢያጠፋ የሆነ ጉዳት ቢደርስበት እንትናን ወዶ ነው እንደዚህ ሆነው እሱ አይደለም ፍቅር። ከዛ ደግሞ ሰውነታችን ወይ ብሬናችን የፈለገውን ነገር ሲያወጣ የሚያመነጨው ኬሚካል አለ አይደለ? ያን ኬሚካል ሉዝ በሚያረግበት ጊዜ ደስተኞች አንሆንም። ስለዚህ ያን ደስታ ለማግኘት ድጋሚ የጣለው ነገር ጋር ደም መመለስ አለብን። ስለዚህ ያንን ደስታ ለማግኘት ደግሞ ሰዎች ድጋሚ እዛ ቦታ ይሄዳሉ። ካጡት ደግሞ ዲፕረስድ ሆነው ይቆያሉ። ፔኑን መቋቋም አይችሉም። ያንን ፔን መቋቋም የማይችሉበት ጊዜ ላይ ያላቸው አማራጭ ህይወትን ማቋረጥ ነው። ምክንያቱም ያው እንግዲህ ሰው ህይወትን ማቋረጥ እኮ የሚለው ሀሳብ ጋር ሲመጣ መቋቋም አቅቶኛል ነው አይደል? የሚሰማኝን ስሜት ህመሙን ከብዶኛል፣ ቋቋማው አልችልም ነው። ትክክል። ይህንን ፍቅር ብለን እንገልጸዋለን። እና ቆም ብለን የመጣንበትን መንገድ ማየት የሚያስፈልገን፣ ከዚያ የመጣንበት መንገድ ደግሞ ምን አይነት ሰዎች እንድንሆን አድርጎናል ብለን አይተን በደንብ ህይወትን ሪዲፋይን ማድረግ ድጋሚ መተርጎም የሚያስፈልገን አንዳንድ ጊዜ ጤነኛ ያልሆኑም ትርጉሞች አሉና በተለይ ይሄ ከፍቅር ጋር ተገናኝቶ እሷን ወዳ በቃ አይምሮዋን ሳተች እኮ እሷን ወዶ እኮ ነው ራሱን ያጠፋው፣ እሷን ወዶ እኮ ነው። ምንድነው ትርጉሙ? ፍቅር ምንድነው ትርጉሙ የሚለውንም አብረን ማየት መቻል አለብን።